በስመ አብ አስቀድማችሁ የተመለከታችሁት ቪዲዮ ደማስቆ ወይንም አሌፖ አይደለም፣ የመን ሰንዓ ወይንም ኢራን ቴሄራን ከመሰላችሁም እጅጉን ተሳስታችኋል። ይህ ቀውጢ ፍንዳታ ዛሬ ረፋድ ላይ የተሰማው በትግራይ መዲና መቀሌ ነው። ጤና ይስጥልን፣ የከበረ ሰላምታችን በያላችሁበት የዓለም ክፍል ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁኑ የተደመጡና እናንተን የሚመጥኑ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ዋና ዋናዎቹን እናስቀድማለን። መቀሌ በሰው አልባ ድሮንና በሚግ ጄቶች ተደበደበች። ዛሬ ረፋድ ከ5:30 አንስቶ በመቀሌ ሁለት ስፍራዎች ላይ መጠነ ሰፊ የአየር ድብደባዎች ተፈጽመዋል። በድብደባዎቹ የህወሓት የአየር መቃወሚያ ጣቢያዎች እንደተመቱ ተሰምተዋል። ከዚህ በተጨማሪም ህጻናትን ጨምሮ ንጹሃን ጉዳት እንደደረሰባቸው መረጃዎች አመላክተዋል። ይህም በተመለከተ ከህወሓት በኩል አፋጣኝ መግለጫ ነው የወጣው። ዝርዝር በቀዳሚነት እናስደምጣችኋለን። ሻዕቢያ ከእስራኤል ከባድ ማስጠንቀቂያ ተሰጠው። ሞሳድ ለኢሳያስ አፈወርቂ ግልጽ ማስጠንቀቂያ መስጠቱ ታውቋል። ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን በማቋቋም ከጽንፈኞች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወክ ስትራቴጂ እየተገበረች ነው የሚል ክስ ከቴል አቪቭ ቀርቦባታል። ሌላኛው ዘገባችን ነው። አሜሪካ ኢትዮጵያና ግብፅን ለማደራደር እንቅስቃሴ ጀመረች። ከወራቶች በፊት ዶናልድ ትራምፕ የአባይ ግድብን በተመለከተ ለግብጽ የወገነ ተደጋጋሚ አስተያየት መስጠታቸው ይታወቃል። ይህ በሆነበት ሁኔታ አዲስ አበባ የዋሽንግተንን የንግግር ግብዣ ትቀበላለች የሚለው ተጠባቂ ክስተት ሆኗል። ትሰሙታላችሁ። ኢራን ማንኛውም አይነት አዲስ ጦርነት የሚከፈት ከሆነ ከዚህ ቀደም ጥቅም ላይ ከዋሉት ይበልጥ ዘመናዊና አውዳሚ መሳሪያዎች እንደምትጠቀም አስጠነቀቀች። አሜሪካ በበኩሏ ለኢራን እገዛ በሚያደርግ ወይንም ከኢራን ጋር ግንኙነት የሚኖረው ማንኛውም አገር ላይ እጅግ ግዙፍ ኢኮኖሚያዊ መዘዝ የሚያመጣ እርምጃ ወስዳለው ስትል ዝታለች። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎችን በስፋት እናስደምጣችኋለን። አብራችሁ እንድትቆዩ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። በ1.9 ሚሊዮን ብር ሙሉ ክፍያ በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። በአንድ ዓመት ውስጥ የምናስረክባቸው G+5 ዘመናዊ ሞል በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 1 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር በኔት ኤሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ እና በፉል ፊኒሽ የምናስረክባቸው ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉ። ሜሪት ፕሮፐርቲስ። ሸረሪና ላይ የተጀመረው የድሮን ድብደባ መቀሌ ደርሷል። የትግራይ ርዕሰ ከተማ መቀሌ በሰው አልባ አውሮፕላን እንዲሁም በሚግ ጄቶች ተደብድባለች። ዛሬ ረፋድ አንስቶ በመቀሌ የተለያዩ ስፍራዎች ላይ ከባባድ ፍንዳታዎች ተስተውለዋል። ንጹሃን እንደተጎዱ ህወሓት ያወጣው መግለጫ አመላክቷል። ዩኤምዲ ሚዲያ በበኩሉ በስፍራው የሚገኙ ነዋሪዎችን ዋቢ አድርጎ ባወጣው ዘገባ በዚህ የድሮን ጥቃት ህጻናትን ጨምሮ ንጹሃንና አዛውንቶች ስለመጎዳታቸው ዘግቧል። ህወሓት በበኩሉ ባወጣው መግለጫ ጥቃቱ ያነጣጠረው በሰዎች መኖሪያ አካባቢ ነው ብሏል። የኢትዮጵያ ፌዴራል መንግስትና የህወሓት ጠብ እየተካረረ ሲሆን ሁለቱ ኃይላት ትግራይን በሚያዋስኑ ድንበሮች ተጨማሪ ጦር ኃይል እያሰፈሩ መሆኑን ደግሞ የጀርመን ድምጽ ራዲዮ ጣቢያ ዘግቧል። ለመንግስት ቅርበት ያላቸው የመረጃ ምንጮች በበኩላቸው በትግራይ ክልል መቀሌ ኩሃ አየር ግቢ ውስጥ ተተክሎ የነበረውና በከፍተኛ ወጪ የተገዛው የራዳር መሳሪያ በዛሬው የአየር ድብደባ ሙሉ ለሙሉ ወድማል ብሏል። በማህበራዊ ሚዲያ በወጡ መረጃዎች መሰረትም የወደመው ይህ የራዳር መሳሪያ በ176 ሚሊዮን የአሜሪካ ዶላር ውጭ የተገዛ ሲሆን ይህም በወቅታዊ የውጭ ምንዛሬ ተመን ሲሰላ ከ28 ቢሊዮን 213 ሚሊዮን ብር በላይ ግምት ያለው ነው። በዕለቱ በነበረው አጋጣሚ በመቀሌ ኩሃ በሚገኘው የአየር ኃይል ግቢ ውስጥ የመሳሪያውን የቴክኒክና የቁጥጥር ስራ ያከናውኑ የነበሩ የውጭ ሀገር ዜጎችና የቴክኒክ ባለሙያዎች በነበሩበት ወቅት ጥቃቱ መፈጸሙንም እነዚሁ ምንጮች ዘግበዋል። በጥቃቱ ወቅት የነበሩ ሰዎች አብረው መገደላቸው የተገለጸ ሲሆን ከተጎጆች መካከል የውጭ ሀገር ዜጎችና የቀድሞ የኢትዮጵያ አየር ኃይል የራዳር ባለሙያዎች ይገኙበታል ተብሏል። በኢትዮጵያ መንግስትና በህወሓት ኃይሎች መካከል ያለው ቅራኔና ውጥረት ከዕለት ወደ ዕለት እየሰፋ ነው። ባለፉት 3 ቀናቶች ብቻ የኢትዮጵያ አየር ኃይል ከ4 በላይ የአየር ድብደባዎችን በትግራይ ፈጽሟል። ከትላንት በስቲያ ከመቀሌ 15 ኪሎ ሜትር ርቀት በሚገኝ ስፍራ ላይ የድሮን ጥቃት የተፈጸመ ሲሆን ዛሬ ደግሞ በመቀሌ ከተማ 2 ስፍራዎች ላይ ከባድ ድብደባ ተፈጽሟል። ዛሬ መቀሌ ውስጥ በመኖሪያ ቤቶች አካባቢ ተሰነዘረ የተባለው ጥቃት በሰው ህይወትና
በንብረት ላይ ስላደረሰው ጉዳት ግን ዝርዝር ማብራሪያ አልወጣም። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለአጃንስ ፍራንስ ፕሬስ በሰጡት መግለጫ ስለደረሰው ጉዳት ዝርዝር መረጃ የለኝም ብለዋል። የኢትዮጵያ መንግስትም ስለዛሬውም ሆነ ከዚህ ቀደም ስለተፈጸሙ ጥቃቶች ይህን ዘገባ እስካጠናቀርንበት ሰዓት ድረስ ያለው ነገር የለም። ሻዕቢያ ከእስራኤል ከባድ ማስጠንቀቂያ ተሰጠው። ሞሳድ ለኢሳያስ አፈወርቂ ግልጽ ማስጠንቀቂያ መስጠቱ ታውቋል። ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን ከማቋቋም አልፋ ከጽንፈኛ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወቅ ስትራቴጂዋን እየተገበረች ነው በሚልም ተከሳለች። በስልታዊ የቀይ ባህር ዳርቻ ላይ የምትገኘው ኤሪትሪያ በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይሎች መካከል እየተካሄደ ያለውን አስከፊ ወታደራዊ ግጭት እንደ መልካም አጋጣሚ በመጠቀም በምስራቅ ሱዳን አቅጣጫ ያለውን ተጽዕኖን በከፍተኛ ደረጃ ለማስፋፋት እየሰራች መሆኑ ተገልጿል። ሞሳድ ኮሜንታሪ በኦፊሻል የኤክስ ገጹ እንዳመለከተው ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን ከማቋቋም አልፋ ከጽንፈኛ ከሚባሉ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወክ ስትራቴጂዋን እየተገበረች መሆኑን አመልክቷል። ሞሳድ ኮሜንታሪ ይህን ከማለቱ በፊት ኢትዮጵያ በተደጋጋሚ ኤርትራ የሱዳንን ቀውስ በማባባስ አጋጣሚውን በመጠቀም ተዋጊዎችን በማሰልጠንና በማስታጠቅ አይነተኛ ሚና እንደምትጫወት ዓለም ይወቅልኝ ስትል ደጋግማ አሁን ድረስ እያስገነዘበች መሆኑ ይታወቃል። ኤርትራ አሁን ላይ ብረት ያነሱ የኢትዮጵያ አማጽያንን በማሰልጠን ከለላ በመስጠት መሳሪያ በማጓጓዝና በማስታጠቅ የምታደርገውን ተሳትፎ አሳድጋ በገሃድ ጥምር ጦር ማደራጀቷም ተሰምቷል። እንደተለያዩ ዘገባዎችና የጂኦፖለቲካ ተንታኞች ገለጻ የኤርትራ መንግስት በጋሽ ባርካ የድንበር ቀጠናዎች ወታደራዊ የስልጠና ካምፖችን በመክፈት በምስራቅ ሱዳን የሚንቀሳቀሱ የተለያዩ ብሔረሰብ ተኮር ታጣቂዎችን የቤጃና የራሻይዳ ቡድኖችን እንዲሁም ከእስልምና አማጽያን ጋር ትስስር ያላቸውን ኃይሎች በማሰልጠንና በማስታጠቅ ላይ እንደምትገኝ ተረጋግጧል። የአስመራው አገዛዝ ዋና ዓላማ ከራሱ ድንበር ውጭ ታማኝ የሆኑ የደህንነት መዋቅሮችን ማደራጀት ነው። ይህም ኤርትራ ሊቃጣባት የሚችልን ማንኛውንም ቀጠናዊ ስጋት አስቀድማ እንድትከላከልና በድንበር አካባቢዋ ያለውን አለመረጋጋት ወደ ራሷ ግዛት እንዳይዛመት ለማድረግ እንደ ደህንነት ከለላ ወይንም በፈር ዞን ትገለገልበታለች። በሱዳን ውስጥ አሁን ያለው የእርስ በርስ ጦርነት ቢቆም ወይንም መፍትሄ ቢያገኝ እንኳን ኤርትራ በምስራቅ ሱዳን ማለትም በከሰላ ገዳሪፍና ቀይ ባህር ግዛቶች የመሰረተቻቸውና የገነባቻቸው የታጣቂዎችና የፖለቲካ መረቦች ከጦርነቱ በኋላም ቢሆን የሚዘልቁ ናቸው ተብሏል። ይህም ኤርትራ በቆዳ ስፋቷም ሆነ በህዝቡ ቁጥሯ እጅግ በምትበልጣት ጎረቤቷ ሱዳን የውስጥ ጉዳይ ላይ የረጅም ጊዜ የበላይነትና የፖለቲካ ተጽዕኖ እንዲኖራት አስችሏታል። በአንድ ወቅት ኤርትራ በሱዳን ግዛት ውስጥ ያደራጀቻቸው ኃይሎች ስትፈልግ ጃስ የምትላቸው የትርምስ አቅሞቿ እንደሆኑና ግብጽ ይህንኑ የትርምስ ምንጭ በዋናነት በሎጂስቲክና በገንዘብ እንደምትረዳ የኤርትራ መንግስት ተቋሚዎች መግለጻቸው ይታወቃል። የእስራኤል የስለላ ድርጅት አካል የሆነው ሞሳድ ኮሜንታሪ በኤክስ ገጹ ይህንን ከማሰራጨቱ ቀደም ሲል የእስራኤል የፖለቲካና የደህንነት ተንታኞች፣ የዜና ማዕከላት ሃሪትስና ጄዊስ ኒውስ ሲንዲኬት ጂኤንኤስ እንዲሁም የጂኦፖለቲካ ምርምር ተቋማት የኤርትራን መንግስት ወቅታዊ ወታደራዊና ዲፕሎማሲያዊ አካሄድ ከእስራኤል ስትራቴጂካዊ ጥቅም አንጻር በስፋት ተችተው ማስጠንቀቂያ አውጥተው ነበር። ኤርትራ ቀደም ሲል ከእስራኤል ጋር የጠበቀ የደህንነትና የኢንተለጀንስ ትስስር የነበራት ቢሆንም ከቅርብ ዓመታት ወዲህ ግን ግንኙነታ ሙሉ በሙሉ በማቀዝቀዝና የእስራኤልን አምባሳደር ሳይቀበሉ በማስተጓጎል ወደ ኢራን፣ ቻይናና ሩሲያ ጎራ መቀላቀሏ ተዘግቧል። በተለይም ወደ ኢራን አክሲስ ማዘንበሏ ጥያቄ ውስጥ ከቷታል። ይህ የኤርትራና መሰሎቿ እጥፋት እስራኤል በቀይ ባህር ላይ የነበራትን የደህንነት የበላይነት እንድታጣና በምትኩ የኢራን ተጽዕኖ በምስራቅ አፍሪካ ዳርቻ እንዲጠናከር መንገድ መክፈቱን ሃሬትስ የእስራኤል ዕለታዊ ጋዜጣ ከዚህ ቀደም ዘግቦታል። የኤርትራ መንግስት የየመን ሁቲዎች በቀይ ባህርና በባቤል መንደብ የባህር ወለል ላይ በዓለም አቀፍ የንግድ መርከቦችና በእስራኤል ኢላማዎች ላይ ሚሳኤልና ድሮን ሲተኩሱ ኤርትራ ጥቃቱን ለማውገዝ ፈቃደኛ አለመሆኗ ቀደም ሲል ደግሞ ንክኪ እንደነበራቸው በተለያዩ ሪፖርቶች ተመላክቶም ነበር። አሜሪካ ኢትዮጵያና ግብጽን ለማደራደር እንቅስቃሴ ጀመረች። ከወራቶች በፊት ዶናልድ ትራምፕ የአባይ ግድብን በተመለከተ ለግብጽ የወገነ ተደጋጋሚ አስተያየቶችን መስጠታቸው ይታወቃል። ይህ በሆነበት ሁኔታ አዲስ አበባ የዋሽንግተንን የንግግር ግብዣ ትቀበላለች ወይ የሚለው ተጠባቂ ሆኗል። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ዋሽንግተን በኢትዮጵያ በግብጽና በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮችን እንዲፈቱ ቴክኒካዊ ድጋፍ
ለማቅረብ ዝግጁ መሆኗን ተናግሯል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ ቡሎስ የትራምፕ አስተዳደር ወገኖቹ ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሻ ገልጸዋል። የአሜሪካ ጥረት የመጣው ኢትዮጵያ የናይል ዋና ገባር በሆነው አባይ ወንዝ ላይ የገነባችውን የህዳሴ ግድብ አሰራር በተመለከተ በግብጽና በኢትዮጵያ መካከል ያለው ውጥረት በከፍተኛ ሁኔታ በተባባሰበት ወቅት ነው። አዲስ አበባ ግድቡን የኤሌክትሪክ ኃይል የማመንጨት አቅሟን በከፍተኛ ደረጃ የሚያሳድግና የኢኮኖሚ እድገቷን የሚደግፍ ዋና ብሔራዊ የልማት ፕሮጀክት አድርጋ ትመለከተዋለች። አብዛኛው የንጹህ ውሃ ፍላጎቷ በናይል ወንዝ ላይ የምትመሰረተው ግብጽ በበኩሏ ግድቡ በታችኛው የተፋሰስ ሀገራት የውሃ አቅርቦት ላይ ተጽዕኖ ያሳድራል ስትል ደጋግማ ከሳለች። ካይሮ በተለይም በረጅም ጊዜ ድርቅ ወቅት የህዳሴ ግድብ አሞላልና አስተዳደርን የሚገዛ ህጋዊ አስገዳጅነት ያለው ስምምነት እንዲኖር ጥሪ ስታቀርብ ቆይታለች። ሱዳንን በድርድር ውስጥ የተሳተፈች ቢሆንም አቋሟ በየጊዜው ከግብጽ ይለያል። ካርቱም ከግድቡ የተረጋጋ የውሃ ፍሰትና የኤሌክትሪክ ኃይል ግዢ ጥቅሞች ሊገኙ እንደሚችል ብታመላክትም በሌላ በኩል ስለ ግድቡ ደህንነትና አሰራር ስጋቷን ስትገልጽ ቆይታለች። ኢትዮጵያን፣ ግብጽን፣ ሱዳንንና ዓለም አቀፍ አሸማጋዮችን ያካተቱና ከዚህ ቀደም የተደረጉ የድርድር ምዕራፎች የመጨረሻ ስምምነት ላይ ሳይደርሱ ቀርቷል። በተለይም ኢትዮጵያ ከታችኛው የተፋሰስ ሀገራት ጋር ሁሉን አቀፍ ስምምነት ላይ ሳትደርስ ገደቡን መሙላት ከጀመረችበት ጊዜ አንስቶ አለመግባባቱ ይበልጥ ተካሯል። የአሜሪካ አዲስ የግፊት ጥረት የመጣው ኢትዮጵያ በናይልና በገባሮቿ ላይ ተጨማሪ የውሃ መሰረተ ልማቶችን ለመገንባት ባላት እቅድ ላይ ግብጽ አዲስ ማስጠንቀቂያ በሰጠች ሰሞን ነው። ሚድል ኢስት ሞኒተር ነሐሴ 10 ቀን የአንድን የግብጽ ምንጭ ጠቅሶ እንደዘገበው ግብጽ ማንኛውም ሀገር የናይል ውሃን ወደ ታችኞቹ ተፋሰስ ሀገራት የሚፈስበትን ሁኔታ እንዲቆጣጠር አትፈቅድም ብሏል። ምንጩ ይህንን የተናገሩት የኢትዮጵያ የውሃና ኢነርጂ ሚኒስተር ሀብታሙ ኢተፋ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን ለመገንባትና በውሃ ሀብቷ ላይ ያላትን ቁጥጥር የመጨመር እቅድ እንዳላት መናገራቸውን ተከትሎ ነው። እንደ ሚድል ኢስት ሞኒተር ዘገባ ከሆነ የግብጽ ምንጭ ኢትዮጵያን የተናጠል እርምጃዎችን በመውሰድና ዓለም አቀፍ ሕግን በመጣስ የከሰሱ ሲሆን የግብጽና የሱዳንን የውሃ ጥቅም የሚያስጠብቅ ስምምነት እንዲደረግ ካይሮ የምታቀርበውን ጥያቄ ደግመው አጽንኦት ሰጥተውበታል። ምንጩ አክለውም ግብጽ ጥቅሟን ለማስጠበቅ የሚያስችላት ብዙና ሰፊ አማራጮችን እንዳሏት ቢጠቅሱም ነገር ግን ካይሮ ምን አይነት እርምጃዎችን ልትወስድ እንደምትችል ግን አላብራሩም። በመጨረሻም ኢራን በቀጣይ ጦርነት የሚከፈት ከሆነ የበለጠ አውዳሚ መሳሪያ ተጠቀማለሁ ስትል ዛተች። የኢራን እስላማዊ አብዮታዊ ዘብ አገሪቱ ላይ ማንኛውም አይነት አዲስ ጦርነት የሚከፈት ከሆነ ከዚህ ቀደም ጥቅም ላይ ከዋሉት ይበልጥ ዘመናዊና አውዳሚ መሳሪያዎች እንደሚጠቀም አስጠንቅቋል። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጀነራል ሁሴን ሙሂቢ ሌላ ጦርነት የሚቀሰቀስ ከሆነ የኢራን መሳሪያ በእርግጠኝነት ከዚህ ቀደም ከነበረው የተለየ ይሆናል ማለታቸውን የኢራኑ ታስኒም የዜና ወኪል ዘግቧል። ጥቅም ላይ የሚውሉት ተተኳሾች ዘመናዊነት፣ ኢላማን የመምታት ትክክለኛነት፣ የሚሳኤል የሚወነጨፍበት ርቀት እንዲሁም ሌሎች ወታደራዊ አቅሞች ላይ ለውጥ ሊኖር እንደሚችል ጠቁሟል። ኢራን ወታደራዊ አቅሟን ለማሳደግ እንዲሁም ኢላማን ለመምታት ትክክለኛነታቸውን የጨመረ አውዳሚ ኃይልና የቴክኖሎጂ ውስብስብነት ያላቸው መሳሪያዎችን ለመስራት የምታደርገውን ጥረት ቀጥላለች ብለዋል የጦሩ ቃል አቀባይ። የኢራን እስላማዊ አብዮታዊ ዘብ ይህንን ያለው ሰኔ ላይ የተፈረመውና በሳምንታት ጊዜ ውስጥ የተጣሰው የሁለት ወራት ተኩስ አቁም ሰኞ ዕለት ከተጠናቀቀ በኋላ ነው። ሁለቱ ሀገራት ጀምረው የነበረው ድርድር ባለበት እንደቆመም ነው። ይህ በእንዲህ እንዳለ ዶናልድ ትራምፕ ለኢራን እገዛ በሚያደርግ ወይንም ከሀገሪቱ ጋር ግንኙነት የሚኖረው ማንኛውም አገር ላይ እጅግ ግዙፍ ኢኮኖሚያዊ መዘዝ የሚያመጣ እርምጃ ወስዳለሁ ሲሉ አስጠንቅቀዋል። የኢራን ምክትል ውጭ ጉዳይ ሚኒስቴር አባስ አራክቺ ይህ የትራምፕ እርምጃ ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ አጣጥለውታል። የአሜሪካ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገውም ጠቅሰዋል። ምክትል የውጭ ጉዳይ ሚኒስቴሩ ካዜም ጋሪባባዲ በበኩላቸው አሜሪካ የኢኮኖሚ ጦርነት የከፈተችው ወታደራዊ ጦርነት ስላልሰራላት ነው በማለት እርምጃቸውን ተችተዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን።